ገና ከብልቷ ውስጥ ሳልወጣ ለሁለተኛ ዙር ዝግጁ ሆናለሁ ብላችሁ የምትነግሩኝ ወንዶች አላችሁ። ብዙ ሰዎች ሲሰሙት ኖርማል የሆነ ነገር ይመስላቸውና ከጨረሱ በኋላ ብልታቸው የሚልፈሰፈስ ሰዎች ችግር ያለባቸው ይመስላቸዋል። የመጀመሪያ ዙር እንደጨረሱ ወደ ሁለተኛ ዙር ብልታቸው ሳይልፈሰፈስ የሚሄዱ ሰዎች በጣም ጥቂት ናቸውና እነሱ ችግር አለባቸው ማለት አይደለም። ግን አንተ ደግሞ ከጨረስክ በኋላ ለጥቂት ደቂቃ ብልት ተልፈስፈሶ መቀመጡና ለሁለተኛ ዙር ለመዘጋጀት ጊዜ መፍጀት ችግር አለብህ ማለት አይደለም። የመጀመሪያ ዙር ከጨረሳችሁ በኋላ ብልታችሁ ተልፈስፈሶ ተመልሶ ከፍ ብሎ ለሁለተኛ ዙር መተዘጋጁበት ሰዓት ሪፍራክተሪ ፔሪድ ይባላል። ይህ ሰዓት ማለት ነው ሊረዝምም ሊያጥርም ይችላል። በእድሜ በላይፍ ስታይል በተለያዩ አይነት የብልት አለመቆም ችግርና ቶሎ መጨረሶች አሉ ወይ፣ ጭንቀት አለ ወይ፣ ድብርት አለ ወይ እና ከብዙ አይነት ድካም ነው ወይ እየተመለሳችሁ ያላችሁት። እነዚህ ነገሮች በሙሉ ኖርማል ነኝ ብላችሁ ካላችሁና ለሁለተኛ ዙር ጭራሽ ግንኙነት ከሌላችሁ የዛኔ ከብልት መቆም ጋርና ከብልት አለመቆም ጋር ያሉ ችግሮችን ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። ሴት ልጅ በግንኙነት ቶሎ እየጨረሰች ያለ ማለት አንተ ቶሎ እየጨረስክ ነው ማለት አይደለም። ይሄ ነገር በደንብ ልብ ማለት መቻል አለባችሁ። ወንዱ ቶሎ ይጨርሳል፣ ሴቷ ትቆያለች። ነገር ግን ካንተ እኩል ሴቷ የምትጨርስበትን አንዳንድ ማስተካከል ያሉባችሁ መንገዶች አሉ። አጠራ አድርጌ ልንገር፣ በደንብ አዳምጥ። አንደኛ ሴቷ ምን ትወዳለች፣ ምን ይመቻታል የሚለውን ነገር ኮሚኒኬሽን ያስፈልጋል። ይሄ ነገር ክሊር አድርግ። ሁለተኛ ከግንኙነት በፊት ያለው ፎርፕሌይ ወይም ደግሞ ከግንኙነት በፊት ያለውን ጨዋታ ረዘም ያለ ጊዜ ስጠው፣ አታሳጥረው። ሶስተኛ ክሊቶሪያል ስቲሙሌሽን የምንለው ወይም ደግሞ ጉግል ማድረግ ትችላላችሁ ምን እንደሆነ። ያንን ነገር በደንብ ተደጋጋሚ የምታደርገው ከሆነ ሴቷ የእርካታ ጣራ ላይ እንድትደርስ ይረዳታል። አራተኛ ግንኙነቱ የተጨናነቀ ወይም ውጥረት የበዛበት አታድርገው። ሪላክስድ የሆነ ኮምፎርታብል በሆነ መልኩ ነው ግንኙነት መደረግ ያለበት። አምስተኛ ግንኙነቱ ቶሎ ልጨርስ ይችላል ወይም ደግሞ ላትደሰትልኝ ትችላለች እያልክ አትጨነቅ። ዋናው ግንኙነቱ ኤክስፒሪየንሱን ፊል ማድረግ እንጂ ጨረሰች አልጨረሰች እያልክ የምትጨናነቅ ከሆነ ኦብቪየስሊ ቶሎ ትጨርሳለህ። ስለዚህ ይሄን ነገር ጥንቃቄ አድርግ። ስድስተኛ አንዳንድ ሴቶች ብልት አካባቢ ላይ በቂ የሆነ ፈሳሽ ላይወጣላቸው ይችላል። ይሄ ምቾት ይነሳቸዋል፣ ይሄም እንዳይደሰቱ ያደርጋቸዋል። ስለዚህ በግንኙነት ጊዜ መጠቀም የምትችሏቸው ማለስለሻዎች አሉ። ቫጃይናል ሉብሪካንት ምንላቸው፣ ወተር ቤዝድ አለ፣ ኦይል ቤዝድ ምንላቸው አሉ። እነሱን ከፋርማሲ ገዝተህ መጠቀም ትችላለህ። 8 ግንኙነቱን ስራ አታድርገው። የራሱ የቻለ ጊዜ መስጠት መቻል አለብህ። ረዘም ያለ ጊዜ የምትሰጠው ከሆነና ማትጨናነቅበት ከሆነ ሴቷ የመደሰት እድሏ ከፍተኛ ነው። ስለዚህ ላይ ጥንቃቄ አድርግ። በመጨረሻም ጤናማ የሆነ ግንኙነት እንዲኖራችሁ ጤናማ የሆነ ህይወት ያስፈልጋችኋል። በቂ ስፖርት መስራት፣ በቂ እንቅልፍ መተኛት፣ ጭንቀትን መቀነስ፣ አልኮል፣ ሲጋራ፣ ጫት የመሳሰሉትን ነገሮች ማስወገድ ይኖርባችኋል። ስለዚህ እነዚህ ነገሮች በተደጋጋሚና በበቂ ሁኔታ የምታደርጉ ከሆነ ሴቷ ብቻ ሳትሆን ወንዱ ለራሱ በዛ ግንኙነት እየተደሰተ እንዲመጣ ያደርገዋል ማለት ነው። እሺ ቶሎ የመጨረስ ችግር አጋጥሟችሁ ያው ከሰውም ሰምታችሁ ሊሆን ይችላል። ስፕሬዎች አሉ ቶሎ እንዳትጨርሱ የሚያደርጓችሁ። ይሄ ለሁሉም ሰዎች ማይሰራ ቢሆንም ነገር ግን አንዳንዶቻችሁ ተጠቅማችሁ ውጤታማ ሆኖላችሁ ሊሆን ይችላል። ታዲያ እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር አለ። ያለ ሐኪም ትዕዛዝ ምንም አይነት መድኃኒት እንድትጠቀሙ አልመክርም። ነገር ግን በሐኪም ትዕዛዝ ወስዳችሁት ቢሆን ለራሱ ወይም ደግሞ ከፋርማሲም እንዳጠቃላይ ወስዳችሁ ቢሆን ለራሱ አንድ መረዳት ያለባችሁ ነገር አለ። ሴንሲቲቭ በሚሆንበት ሰዓት ወይም ደግሞ የብልታችሁ ጫፍ በጣም ስሜታዊ በሚሆንበት ሰዓት ላይ ቶሎ መጨረስ ያጋጥማችኋል። ለዚህ ጊዜ እነኚህ መድኃኒቶች ውጤታማ ይሆናሉ። ታዲያ ይሄ ነገር በግንኙነቱ ሰዓት ሴቷ ላይ ችግር ይፈጥራል። ለዚህ ላይ ጥንቃቄ እንድታደርጉ ነው ይሄ መልእክት። ሴቷ የብልት የውስጠኛውን ክፍል የማደንዘዝ አቅም አለው። ምክንያቱም መድኃኒቶቹ የብልትን ጫፍ የማደንዘዝ ስራ ስለሚሰሩ ማለት ነው። ስለዚህ ምናልባት እነኚህ መድኃኒቶች የምትጠቀሙ ከሆነ በተቻላቸው አቅም ከወንዶ መጠቀም ይኖርባቸዋል። ምክንያቱም ከወንዱ ብልት ወደ ሴቷ የውስጠኛው የብልት ክፍል ላይ ሄዶ እንዳያደነዝዝና ስሜት እንዳታጣ ወይም ደግሞ ሙሉ በሙሉ የእርካታ ጣራ ላይ እንዳትደርስ ሊያደርጋት ስለሚችል ይህን ጥንቃቄ እንድታደርጉ። እሺ ሴቶች የግንኙነት ፍላጎት የለኝም ብላችሁ ውስጣችሁ የሚረበሽ ካላችሁ ወይም ደግሞ ኢቨን ትዳራችሁ ለራሱ ችግር ላይ እየጣለባችሁ ያላችሁ ካላችሁ አንድ ማድረግ የምትችሉት ነገር ልንገራችሁ። የግንኙነት ፍላጎታችሁ እየጨመረ እንዲመጣ ማለት። ምክንያቱም ይሄም ራሱን የቻለ ችግር ነውና አብዛኞቹ ታካሚዎች እኔ ጋር ሲመጡ እኔ ፍላጎት ቢኖረኝ ለራሱ የእሷ ጫና እኔን በጣም ያስቸገረኝ ነው ይሉኛልና ይሄ ነገር ምን ማድረግ እንዳለባችሁ ልንገራችሁ። በጣም ቀላል የሆነ ነገር ነው። ስፖርታዊ እንቅስቃሴዎችን መስራት ነው። ስፖርታዊ እንቅስቃሴዎች ሲባል ግን አንድ ስፔሲፊክ ተብሎ የተቀመጠ ነገር የለም። እንደ አጠቃላይ ሰብሰብ አድርጋችሁ ኤሮቢክስ ምንላቸውን ኤክሰርሳይዞች መስራት ይኖርባችሁ። ከዚህ ኤሮቢክስ እንቅስቃሴ ተጨማሪ ስትሬቺንግ ኤክሰርሳይሶች፣ ኪግል ኤክሰርሳይዝ፣ ፍሌክሲቢሊቲ ኤክሰርሳይሶች እና የመሳሰሉትን ስፖርቶች አንድ ላይ ሰብሰብ አድርጋችሁ መስራት ይኖርባችኋል። ከዚህ ተጨማሪም ሃይ ኢንቴንሲቲ ምንላቸውን እንቅስቃሴዎችን መስራት ትችላላችሁ። ከኤሮቢክስ በጣም ተመራጭ የሚባሉት እንቅስቃሴዎች ፈጠን ያለ እርምጃ፣ ራሱ ሩጫ፣ ዋና፣ ሳይክል እና የመሳሰሉትን ስፖርቶች መስራት። እነኚህም ቢያንስ በሳምንት 150 ደቂቃ ማለትም በቀን 30 ደቂቃ ለ5 ቀን ማለት ነው በሳምንት ውስጥ መስራት ይኖርባቸዋል። ከስትሬቺንግ ኤክሰርሳይሶች ደግሞ እንደ ሲታፕ፣ ፑሽአፕ፣ ስቴፕ አፕ እና የመሳሰሉትን ጉግል ያደረጋችሁ ለራሱ መስራት ትችላላችሁ። ከነኚህ ተጨማሪ ኪግል ኤክሰርሳይዝ የሚባል አለ። ማለትም ሽንታችሁን ልክ እየሸናችሁ ሳቋርጡ ወይም ደግሞ ሽንታችሁ ሊያመልጣችሁ ሲል እንደምትይዙት እንደዛ ሽምቅቅ ልቅቅ ሽምቅቅ ልቅቅ ያደረጋችሁ ተደጋጋሚ የምትሰሩ ከሆነ ከሌሎች ስፖርቶች ጋር ተደማምሮ ወደ ብልታችሁ የሚሄደው የደም መጠን እየጨመረ እንዲመጣ ያደርጉ። ያም የግንኙነት ፍላጎታችሁ እየጨመረ እንዲመጣ ይረዳችሁ።
ትላችኋለች። ስለዚህ ይሄን ነገር ተደጋጋሚ ማድረግ ይኖርባችኋል። እነኝም ልብ ማለት ያለባችሁ ነገር በአንድ ቀን ስለሰራችሁ የሚለወጥ ነገር አይደለም። ብዙ ጊዜያት ሊፈልጉ ይችላሉ፣ ነገር ግን ውጤታማነታቸው የተረጋገጠ ነው። ስለዚህ እነኝህ ነገሮች ተደጋጋሚ መስራት ይኖርባችኋል። በግንኙነት ላይ ረዥም ደቂቃዎች መቆየት የምትፈልጉ ከሆነ አንድ ቀላል ማድረግ የምትችሏት ነገር አለች። ኢቭን ቶሎ የመጨረስ ችግር የሚያጋጥማቸው ታካሚዎችንም እንደ አድጁቫንት ቴራፒ ወይም ደግሞ ጎን ለጎን ህክምና እንጠቀመዋለን። ይሄ ነገር በጣም ቀላል ነው። ከግንኙነትም በፊት ሆነ ግንኙነት ላይ ማድረግ የምትችሉት ነው። ታዲያ ተነፋፈስ እንዴት ነው ለምትሉ ደግሞ አብዛኞቻችሁ ግንኙነትም ላይ ሆነ ከግንኙነት በፊት ሰውነታችሁ ጭንቀት ውስጥ በሚገባበት ሰዓት ላይ አተነፋፈሳችሁ በጣም የፈጠነ ነው የሚሆነው። ይሄም ጭንቅላታችሁ ጭንቀት ውስጥ እየገባ እንደሆነ ነው የሚረዳው። ስለዚህ ለዚህ ማድረግ የምትችሉት አተነፋፈሳችሁ በማስተካከል ራሳችሁ ማረጋጋት ነው። እንዴት መተንፈስ እንዳለባችሁ ላሳያችሁ። በመጀመሪያ ቀስ ብላችሁ በአፍንጫችሁ አየር ታስገባላችሁ። ምናልባት እስከ 4 ድረስ ከ5 ድረስ ልቆጥሩ ትችላላችሁ። ከዛ እምቅ ታረጉት ይዙትና ቀስ ብላችሁ ደግሞ አፋችሁን ክብ ሰርታችሁ ቀስ ያላችሁ እስከ 5 ሰከንድ በሚሆን ጊዜ ውስጥ እያላችሁ ታወጡታላችሁ። ስለዚህ ይህን ነገር በምደጋግሙበት ሰዓት ላይ አተነፋፈሳችሁ እየተስተካከለ ሲመጣ ሰውነታችሁ እየተረጋጋ ይመጣል። ይህንን በግንኙነት ጊዜ ብቻ ሳይሆን ከግንኙነት በፊት ለራሱ የምታደርጉት ከሆነ ሰውነታችሁ ጭንቀት ሳይሆን መረጋጋትን እየለመደ እንዲመጣና ቆይታችሁ እየጨመረ ይመጣል። በተለይ ደግሞ ፐርፎርማንስ አንዛይቲ የምንለው ወይም ደግሞ ከጭንቀት ጋር ቶሎ መጨረስ ያለባችሁ ታካሚዎች ላይ በጣም ብዙ ለውጥ ታገኙበታላችሁ። ስለዚህ ይህችን ነገር እንድትለማመዷትና በደንብ እንድታገብሯት ነው። እሺ፣ አንዳንድ ወንዶች መኪና ውስጥ ተቀምጠው ወይም ደግሞ ሞተር ላይ በሚቀመጡበት ሰዓት ላይ በዛ ቫይብሬሽን ብቻ የሚጨርሱ አሉ። እናንተም ልትሆኑ ትችላላችሁ። ስለዚህ ይሄ እንዴት ይፈጠራል የሚለውን ነገርና እናንተ አራት ማድረግ የምትችሉትን ያንን ነገር ለመቀነስ ቀላል የሆኑ መንገዶችን ልንገራችሁ። በመጀመሪያ ጉዳይ የሚፈጠርበት ምክንያት አንዳንድ ወንዶች እንዲሁ በተፈጥሮ በጣም ሴንሲቲቭ የሆነ ወይም ደግሞ ስሜታዊ የሆነ የብልት ጫፍ አላቸው። ስለዚህ ለትንሽ ንኪት ለራሱ ስሜታቸው በአንድ ይነሳሳና ቶሎ ሊጨርሱ ይችላሉ። ሁለተኛው ደግሞ ገና ስሜታቸው የተነሳሳበት ወይም ደግሞ ማይልድ በጣም በትንሹም ቢነሳሳ ያ ቫይብሬሽን በአንድ የቀሰቅሰውና ቶሎ እንዲጨርሱ ሊያደርጋቸው ይችላል። ስለዚህ ለዚህ ምን ማድረግ ትችላላችሁ? ያው እንደዚህ ነገር ሲፈጠርባችሁ የማሳቀቅም ነገር ስላለው እናንተ ማድረግ የምትችሏቸው ነገሮች ልንገራችሁ። አንደኛ ዳይሬክት ቫይብሬሽኑን መቀነስ፣ ማለትም ከወንበሩ ጋር መሀል ላይ በእናንተ መቀመጫችሁ መሀል ላይ ወይ ትራስ ወይም ደግሞ ወፈር ያለ ጨርቅ ነገር የምታስቀምጡ ከሆነ ቫይብሬሽኑ እንዲቀንስ ያደርጋል። ስሜታችሁም የመቀስቀሱ ነገር እየቀነሰ እንዲመጣ ያደርጋል። ሁለተኛው ስፖርት ዊር የምንላቸው ወይም ደግሞ ጠበቅ ያሉ ቦክሰሮችን ወይም ደግሞ በደንብ ያዝ ሊያደርጉ የሚችሉና እንቅስቃሴውን ሊቀንሱ የሚችሉ ቦክሰሮችን መጠቀም ትችላላችሁ። ይሄም ፍሪክሽን እንዳይኖርና ቶሎ እንዳትጨርሱ ያደርጋችኋል ማለት ነው። ሶስተኛው ደግሞ እንደዚህ አይነት ሁኔታዎች በሚፈጠሩበት ሰዓት ላይ እናንተ ኮንትሮል የላችሁም። ስለዚህ ቶሎ ትጨርሳላችሁ። ያ ኮንትሮላችሁ እንዲጨምርና ልክ ልትጨርሱ አካባቢ ስትሉ እንድትይዙት ኬግል ኤክሰርሳይዝ የሚባል አለ። ይሄም ፐልቪክ ፍሎራችሁ ወይም ደግሞ ዳሌ ውስጥ ያሉትን ጡንቻዎች የማጠንከር ስራ ስለሆነ ልክ የዘር ፈሳሻችሁ ሊፈስ ሲል ሸምቀቅ አድርጋችሁ ይዛችሁ ኮንትሮል እንድታደርጉት ያደርጋችኋል። እንዴት ነው የሚሰራው የሚለውን ነገር ከዚህ በቪዲዮ ሰርች የላችኋለሁ፣ እሱን ገብታችሁ ማየት ትችላላችሁ። አራተኛው ደግሞ ይሄ ሁኔታ በጣም ተደጋጋሚ የሚሆን ከሆነ ከዚህ ተጨማሪ ደግሞ ግንኙነት ጀምራችሁ ከሆነ ለራሱ በግንኙነት ሰዓት ላይ ቶሎ የመጨረስ ጋር ተያይዞ የመጣ አይነት ነገር ከሆነና ገና ግንኙነቱን ልክ ስትነኩ ለራሱ ቶሎ የምትጨርሱ ከሆናችሁ ከብዙ ምክንያቶች ጋር ሊገናኝ ስለሚችል ይሄ ህክምና ይፈልጋል። ህክምና ማግኘት መቻል አለባችሁ። በግንኙነት ጊዜ የወንድ ልጅ ብልት እንዲሰበር ሊያደርግ የሚችለው ፖዚሽን የትኛው ነው? የስ የወንድ ልጅ ብልት ይሰበራል። ባይዙ አጥንት አይደለም፣ ነገር ግን ይሰበራል እና ለጥንቃቄ እንዲሆናችሁ በደንብ አዳምጡ። እሺ፣ የወንድ ልጅ ብልት ሙሉ በሙሉ ጠንክሮ በሚቆምበት ሰዓት ላይ ከሴቷ የዳሌ አጥንት ጋር በሚጋጭበት ሰዓት ሊሰበር ይችላል። ይህንን ሊያጋልጥ የሚችለው አንድ ወሳኝ የሆነ ፖዚሽን ሴቷ ከላይ ሆና ወንዱ ከታች በሚሆንበት ሰዓት ነው። በዚህ ጊዜም ሴቷ የምትንቀሳቀስበት ፍጥነት በጣም ፈጣን በሚሆንበት ሰዓት ድንገት ብልቱ ከወጣና ከአጥንቷ ጋር ከተጋጨ ብልት ሊሰበር ይችላል። ስለዚህ ይህን ጥንቃቄ እንድታደርጉ ነው። ከዚህ ተጨማሪ ደግሞ በሌሎችም ፖዚሽኖች እንደዚህ ሊያጋጥማችሁ ይችላል። በተለይ ደግሞ በጣም ፎርስፉሊ ወንዱ ግንኙነት በሚያደርግበት ሰዓት ላይ ድንገት ብልት ከወጣና ከአጥንቱ ጋር ከተጋጨ ብልት ሊሰበር ይችላል። ስለዚህ እዚህ ጋር ጥንቃቄ እንድታደርጉ ነው። እሺ፣ አንድ ወንድ በአንድ ምሽት ስንት ዙር መሄድ ከሆነ ነው አንድን ሴት ሊያስደስታት ወይም ደግሞ እርካታ ጣሪያ ላይ ሊያደርሳት የሚችለው? ለዚህ የተቀመጠ ቁጥር አለው የለው የሚለውን ነገር እስከ መጨረሻው አዳምጡኝ፣ በደንብ አብራርቼ ልንገራችሁ። እሺ፣ በመጀመሪያ ይሄ ዙሩን ከማርዘምና ብዙ ጊዜ ከወንድነት ጋር የሚያያዘው እሱ ነው። ነገር ግን ትክክለኛው ሴቶች የእርካታ ጣራ ላይ የሚደርሱት ፔኔትሬቲቭ ሴክስ ወይም ደግሞ የወንድ ብልት የሴቷ ብልት ውስጥ ከገባበት ጊዜ ጀምሮ ሳይሆን ከዛ በፊት ማድረግ የምችሏቸው በጣም ብዙ ነገሮች አሉ። ምክንያቱም በግንኙነት የሚረኩ ሴቶች ከ15-30% ብቻ ናቸው። አብዛኞቹ ከ70-90% የሚሆኑት ክሊቶሪያል ስቲሙሌሽን በምንለው መልኩ ነው። ያ ክሊቶሪያል ስቲሙሌሽን የምንለው ምን እንደሆነ ጉግል ማድረግ ትችላላችሁ። ያው ፎቶን ቀጥታ ታገኛላችሁ፣ ተጨማሪ ማብራሪያዎች ማግኘት ትችላላችሁ። ነገር ግን በፔኔትሬቲቭ ሴክስ ወይም ደግሞ ተደጋጋሚ ዙሮችን በማድረግ ሴትን ልጅ ጣራ ላይ ላደርስ እችላለሁ ወይም ደግሞ የእርካታ ጥግ ላይ ላደርሳት እችላለሁ የሚለው ነገር እሱ ትክክል ያልሆነ ነገር ነው። ወንዶች ጤናማ የሆነ የግንኙነት አቅም ኖሯቸው ለራሱ ሴቷን ለማርካት ግዴታ ፔኔትሬቲቭ ሴክስ ወይም ደግሞ ግንኙነት ማድረግ አለብኝ ብለው ስለሚያስቡ ወንዱ ጤናማ በሚባል ደቂቃ ውስጥ ቢጨርስ ለራሱ ሴቷ ላትጨርስ ትችላለች። ከዛ በኋላ ድጋሚ ለመነሳት እስከ 24 ሰዓት ለራሱ ሊወስድበት ይችላል። ስለዚህ እነዚህ 3 ነገሮች ልብ ማለት አለባችሁ። የመጀመሪያው ባለቤቴ ወይም ደግሞ ጓደኛዬ በምን መልኩ ነው የምትደሰተው ወይም ደግሞ በምን መልኩ ነው የምትራከው የሚለውን ነገር ፓተርኑን መረዳት፣ ማለትም ፔኔትሬት በማድረግ ነው ወይስ ደግሞ ክሊቶራል ስቲሙሌሽን ነው የሚለውን ነገር በደንብ ቼክ ማድረግ። ሁለተኛው ከግንኙነት በፊት ያለውን
የጨዋታ ጊዜ ረዘም አድርጎ ማቆየትና ሴቷ በጣም መጋጋሏና መሟሟቋን በደንብ ቼክ ማድረግ ይኖርባቸዋል፣ ግንኙነት ከመጀመራችሁ በፊት ማለት ነው። በዚህም የሴቷ ሰውነት በቂ የሆነ ጊዜ ስለሚያገኝ የእርካታ ጣራ ላይ የመድረስ እድሉ ከፍተኛ ይሆናል ማለት ነው። ሶስተኛውና ዋነኛው ደግሞ በግንኙነት ህይወታችሁ ኮሚኒኬሽን ሊኖር ይገባል። መነጋገር፣ መግባባት መቻል አለባችሁ። ምን ያስደስታታል፣ ምን ያስደስታል፣ ምን አያስደስታትም፣ ምን አያስደስትም፣ እነዚህ ነገሮች በደንብ ኦፕን ሆናችሁ ዲስከስ ማድረግ መቻል አለባችሁ። እሺ ጫት ግንኙነት ላይ ያጠነክራል፣ ቶሎም እንዳንጨርስ እያደረገ ነው ብላችሁ በጣም በተደጋጋሚ የተጠቀማችሁ ያላችሁ ብዙ ታካሚዎች ያጋጠማችሁ ነው። ስለዚህ ይህን ነገር በደንብ ግልጽ አድርጌ ልንገራችሁ። በደንብ አዳምጡኝ። ያው ጫት እንደምታውቁት በባህሪው የማነቃቃት የማበረታታት ነገር ይኖራል። ይሄ ግን አኪዩት ነው፣ ማለትም በአጭር ጊዜ ውስጥ የምታዩት ኢፌክት ነው። እናም በዚህ ጊዜ በግንኙነት ሰዓት ላይ ሁሉም ሪስፖንሲቢሊቲ ወንዱ ላይ ይጣላል አይደል? ማለትም እንዲፈራ፣ እንዲጨነቅ፣ ሴቷን አስደስታለሁ ወይስ አላስደስት የሚለው ነገር ጫናው እሱ ላይ እንዲሆን ያደርጋል። ያ ነገር ቶሎ እንዲጨርስ ያደርገው ነበር። ይሄ ጫት ግን በተቃራኒው ይህን ስሜት ያጠፋለትና በደንብ ፐርፎርም እንዲያደርግ ሊያደርገው ይችላል። ይሄ ግን አጭር የሆነ ጊዜ ብቻ ነው። ከዛም ይህንን ጉዳይ በጣም በተደጋጋሚ የሚጠቀመው ከሆነ የደም ቧንቧዎችን የማጨማደድ ወይም ደግሞ የማኮማተር አቅም አለው። ይሄም ኢሬክታይል ዲስፋንክሽን ወይም ደግሞ ብልት በሚገባው መልኩ በደንብ ጠንክሮ እንዳይቆም ያደርገዋል። ይሄ በጣም ጥንቃቄ ማድረግ አለባችሁ። እናም ለትንሽ ጊዜ ይሄኛውን ፍርሃታችሁን ሊቀንስ ይችላል። ፍላጎታችሁን የመጨመር ነገር ሊያሳያችሁ ይችላል። ወይም ደግሞ አቅማችሁ የበረታ መስሎ ሊታያችሁ ይችላል። ነገር ግን በአጭር ጊዜ ውስጥም በረዥም ጊዜ ውስጥም ከፍተኛ የሆነ ችግር አለው። በተለይ ደግሞ ከመቆም ጋር በተያያዘ ወይም ደግሞ ብልት ጥንካሬን ከማስጠበቅ ጋር በተያያዘ። ከዚህም ተጨማሪ ደግሞ ለረዥም ጊዜ ይህን ነገር የምታደርጉት ከሆነ የፍላጎት ማጣትም ሊያስከትልባችሁ ይችላል። በረዥም ጊዜ ቆይታችሁም ጭንቀት፣ ውጥረትና የመሳሰሉትን ሳይኮሎጂካል ችግሮች እየፈጠረባችሁ በግንኙነት ህይወታችሁ ጤናማ እንዳትሆኑ ያደርጋችኋል። ስለዚህ እዚህ ላይ ጥንቃቄ ማድረግ ይኖርባችሁ። እሺ፣ በግንኙነታችሁ ወንድ አጋራችሁ ቶሎ የሚጨርስ ከሆነ ለስሜቴ ለምንድን ነው የማትጨነቀው ብላችሁ የምታስጨንቁ ሴቶች በደንብ አዳምጡኝ። ወንዶች በግንኙነት ላይ ቶሎ የሚጨርሱት ወደውት አይደለም፣ ራሱን የቻለ ችግር አለው። ስለዚህ እንደዚህ አይነት ጉዳይ በሚያጋጥማቸው ሰዓት ላይ እናንተ የዛ ሰዓት ሰፖርተር ብትሆኑ በጣም ተመራጭ ነው። በተለይ ደግሞ ይሄ ነገር ከዚህ በፊት እንደዚህ ችግር ያመጣልና ከዚህ ጋር የተያዘ ሊሆን ስለሚችል አንተ ብትታከሙ ምን ይመስላል ብላችሁ ሰፖርት ብታደርጉት ይሄ ወንድ ይታከማል። ከዛ በኋላ ጥሩ ፐርፎርም ያደርጋል። እናንተም በግንኙነት ህይወታችሁ ደስተኛ ትሆናላችሁ ማለት ነው። ስለዚህ ነገር ላስታውሳችሁ ብዬ ነው። እናንተን ስለሚጠላችሁ ወይም ደግሞ ከእናንተ ፍላጎቱ ስለቀነሰ ወይም ደግሞ ሌሎች የምታስቡት ነገር አይደለም። ራሱን የቻለ ችግሮች አሉት። ከብዙ በሽታዎች ጋር የሚያያዝ ሊሆን ይችላል። ከዚህ በፊት ከነበሩት የህይወት ልምዶች ጋር ሊሆን ይችላልና ብዙ ምክንያቶች አሉት። እነዛ ይታከማል።